ከበዓል ቀጥሎ ያለው ቅዳሜ ከሰዓታችን እንግዲህ አሁን ቤተሰብን የሚያፈላልግበት ሰዓት ላይ ደርሷል። የመጀመሪያዋ ወንድማቸውን የሚፈልጉት እናታችን በስቱዲዮ መጥቷል። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንኳን አደረሰው። እንኳን አብሮ አደረሰ። ወንድሞን ለመፈለግ ነው የመጡት። ማን ይባላል ስሙ? አምሳሉ አበጋዝ። የእርሶ ስም ማን ይባላል? የኔ ሙሉ አበጋዝ። በምን አጋጣሚ እንደተጠፋፋችሁ እስኪ ታሪኩን አስታውሱ። ክፍለ ሀገር ነው የተወለደው። የት? እዚህ ለሚ ምናምን ሰሜን ሸዋ ማለት ነው። ከዛ እናታችን አዲስ አበባ ናት። እዚህ መጣና እኛም ልጆች ነን እንግዲህ 74 ዓመተ ምህረት ሀረር ሄደና የሚባለው። ከዛ በኋላ አልተመለሰም። ያው ረጅም ጊዜ ሆኖታል። ታላቅ ነው ታናሽ? ታላቂ ነው ለኔ። ቤተሰብ ምናምን መስርቷል ወይስ? አሁን ሰው ነው እንግዲህ እዛ ልጆች ወልዷል። ትዳር እንደመሰረተና ይሄ ብረት ሱቅ እንዳለው የሆነ ሰው ነገረን። ግን እናንተ በምትሉት ስም አይጠራም ላይኩም በሚባለው ነው የሚጠራው አሉን። ልጆች ምናምን ስም አልነገሩን። እሱ ስለመሆኑ ታዲያ በምን እርግጠኛ? ያው አንድ እህት አዲስ አበባ አለኝ ሲል ያው እኔ እንደሆንኩኝ ነው እንግዲህ ያወኩት። አንድ እህት አለችኝ ስላለ አዲስ አበባ አንድ እህት አለችኝ። ሌሎቹ እንደተወለዱ አያውቅም። እሱ ከወጣ በኋላ ያው ህፃን ነበሩ አድገው ስራ ምናምን ይዘዋል ወንድሞቼ ማለት ነው። ለቤተሰቦቻችሁ የመጀመሪያ ልጅ ነው እሱ የጠፋው? አዎ ከኔ ጋር የእናት ያባት ነው። ከሌሎቹ ጋር ያው የእናት ልጆች ነው። እናታችሁ አለው ሞተዋል። እናቴ መሞቷን አባቱ መሞቱንም ነገረ ለልጁ ማለት ነው። አሁን ልጁን ስንጠይቀው ያው ደበቀን ማለት ነው። የእናትና የአባታችሁ ስም እስኪ እንደው የእናቱንና የአባቱን ስም ያስታውሳል ብለን እናስታውሳለንና እኮ እንዲያስታውስ የእናትና የወላጆቻችን ትርንጎ ወልደ ጻድቅ፣ አባታችን አበጋዝ ወልደ ሚካኤል። እኔ ግን ተሳስቶብኝ ሀብተ ሚካኤል መሰለኝ። ግን አሁን ያው የሚጠራው በሌላ ስም ነው የሚሉን። እውነታውን አላውቅም። ስለዚህ እናታችሁ አዲስ አበባ ነበሩ፣ አባታችሁ ሴት ነበር? አባታችን ክፍለ ሀገር እዛ ነበር እሱ ያደገው። ደብረ ብርሃን መስመር ላይ ለሚዚ ጋር በፍች በእንትን መስመር በፍቼ። አምሳሉ አበጋዝ እንግዲህ በ1974 አካባቢ አይደለ ከአዲስ አበባ ነው የወጣው። ከዛ ጊዜ ጀምሮ እስካሁን ድረስ ቤተሰቡ እየፈለጉት ነው። የወላጆቹ ስም አለ፣ የልጅነት ፎቶግራፉም እንደዚያው። ስለዚህ ቤተሰብ እንደመሰረተ ልጆችም እንዳሉት ፍንጭ የሚሆን ነገር ከቤተሰቦቹ ተሰምተዋል። ይህም ፕሮግራም እንግዲህ ስትከታተል አንተን የሚያውቁ ከቤተሰቦችህ ትገናኛለህ የሚል ተስፋ አለን። ከታች ባለው ስልክ መረጃ አድርሱን። እንግዲህ መልካም እድል። ወደ ቀጣይ ባለ ታሪክ እናልፋለን። አሁን ማብራችሁ እንኳን አደረሳችሁ አደረሰን እየተባባልን አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ። ወደ ቀጣይ ባለ ታሪካችን አልፈናል። እንዳለ ይባላል። ከዛ በኋላ ደግሞ የተቀየሩ ስሞች አሉ። ግን እናቱን ሊፈልግ ነው የመጣው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? መንገድ ጥሩ ነበር? ሁሉ ሰላም ነው። ከየት ነው የመጣው? እኔ ከኬንቴሪ ነኝ የመጣሁት። ትውልድ ቦታዬ ወሳና ነው። ወሳና ደማላ የምትባል ከተማ አለች። እሷ ጋር ነው፣ ገጠራማ ቦታ። እናት ልትፈልግ ነው የመጣው? ማን ይባላሉ የእናት ስም? እናቴ ፍቅርተ ታደሳ ትባላለች። እንዴት ነው የተለያያችሁት? የተለያየ ነው። አባቴ መከላከያ ሰራዊት ነበር በደርግ ጊዜ። 2 ዙር ዘምቶ ሄዶ መጥቶ ነበር። 3ኛ ዙር በግዳጅ አሁን ያድግ ሊገባ በግዳጅ ወሰዱት። ሲወስዱት እዛም ሞተ። መጀመሪያ የተገናኙት በእንትን ዳሽን ቢራ እንትን ደብረ ብርሃን ተወልዳ ያደገችው ደብረ ብርሃን ነው። የመጀመሪያ ልጅ አሸናፊ የሚባለውን ልጅ ወልዶ ምን ብሎ በ2ኛ ዙር ሲመጡ ይዞ መጡ። ከዛ በኋላ እኔን ወለዱ። 2ኛ ልጅ ነኝ እኔ። አንተ የት ነው ያደግከው? እኔ እዛ ደማላ አድጌ አሁን ኑሬ ወደ አዲስ አበባ። ማን አሳደገ አንተ? አያቴ ናት አሳደገች። የማን እናት እና አባት? የአባቴ እናት። የአባትህ እናት። ከዛ በኋላ ደማላ እየኖሩ እያለች በ3ኛ ዙር ግዳጅ ሲሄድ ከዛ ያድግ አሸንፈው ከገባ በኋላ ሁሉ ነገር ካለቀ በኋላ ሲመለሱ ሞተ አባቴ። ሲሞት ደግሞ እሷ ያኔ ያድግ ሲገባ ታላቅ ወንድሜ ቲቪ ይዞት እያሳከመች ነበር፣ ወሳና ሆስፒታል ማለት ነው። 1 ወር አሳክማለች። ከዛ በኋላ መጣች። ያድግ ገብቶ ከተረጋጋ በኋላ አፋልጉኝ ወጣች። እሷም ወሳና ላይ ማለት ነው። ወታደር በሚፈለግ ቦታ አፈላልጋ ሞቷል ሲባል ለቅሶ አንስታ ጡረታውን አስከብራ 3 ልጆቿን ጥላ ሄደች።
ሶስተኛው ሲንታየው ይባላል። አንደኛ አሸናፊ ይባላል። የመሃሉ እኔ ደግሞ እንዳለ ይባላለሁ። ሶስታችንም ጢላ ጠፈች በአያታችን ጢላ። ከዛ በኋላ አያታችሁ ላይ የአባታችሁ እናት ላይ ማለት ነው። የአባታችሁ እናት ስማቸው ማን ነው? ገቲሴ። እሷ ማን ብላ እንደሚጠራ አላውቅም። ትንንሽ ልጆች ነበርን። ታላቄ የሚያቀኝ ይመስላል ግን እሱ አርፏል። ሁለታችሁ ትገናኛላችሁ? ወንድማማቾች? ሁለቱም አርፈዋል። ታናሽም ታላቄም አርፈዋል። አንተ ብቻ ነው ያለው? እኔ ብቻ ነኝ ያለሁት። ታስታውሳችኋለህ? እናትህ ምንም የሚያውቃት ነገር የለም። ያኔ አያቴ ናት ይህን ሁሉ መረጃ የነገረችው። አንድ አያቴ፣ ሁለተኛ የአባቴ ጓደኛ ነው። ደብረ ብርሃን ሁለቴ ሄጃለሁ። ካምባቸውን ሄጄ ስፈልግ ዳሽን ቢራ ጎን ያለው ታችኛ ካምፕ ላይ ነበሩት የተገናኙት። ከዛ በኋላ ቢያፈላልግ እነዚህ ወጥተዋል። ስለዚህ አሁን እናትህ ምን ሊያስታውሱ ይችላሉ? እስኪ አባትህ ምናልባት ያኔ እዛ ሆስፒታል ላይ ማስታመሟን ወንድሜን፣ ሁለተኛ ደግሞ ከመጣ በኋላ ሞቷል ሲባል ለቅሶ አንስታ ምን ብላ ተረጋግታ ጡረታዋን አስከብራ መሄዷል። ያ 3 ልጆች ጥላን የጠፈችው ፎቶ የለም ምን የለም። የእናትህስ ፎቶግራፍ የለም? ምንም የለም። ስለ እናትህ አያት ምን አሉ? እናት ምን እንደምትመስል ነግረዋል? ቆንጅዬ ረዥም ናት አሉ። ወንድሟ ደግሞ ቡታጀራ እንደሚሰራ ነገሩኝ። ተስፋዬ ታደሰ፣ ፍቅርተ ታደሰ ይባላሉ። አስተማሪ ነገር ምን አላወቁትም። ቡታጀራ ይሰራል አሉ። አንድ ደግሞ የጎረቤት ሰው ደግሞ እናቴን ቡታጀራ አይተን ነበረ፣ እስቲ ከኖረች እንወስዳለን እያሉ እኔም ያኔ ደግሞ ትንሽ ነበርኩ። ምንም ስለ እናቴ የሚያውቀው ነገር የለም። ስም ቀይረሃል? እኔ ቀይሬያለሁ። አሁን የሚጠራው መሐመድ ነው የሚባለው። እሷ የሚጠራው ደግሞ እዛ እንደገበችውም ነው። ሁለተኛ ነኝ እኔ እንዳለ አለች። ሶስተኛ ወንድሜ ሲወለድ ደግሞ ስንታየው አለች። በታሪክ ነው የጠራችው። እዛ ራሱ አማርኛ አታውቅም። እዛ ሀገር ትንሽ ሀዲኛ ነው የሚወራው፣ ቆጮ ነው የሚባለው። አባቴ ከሞተ በኋላ ምንም ነገር ቀረ። እሷ አባቴ ጤፍ ምናምን ገዝቶ ነው ደሞዝተኛ ስለሆነ የሚያኖራት የነበረው። ያ ሁሉ ነገር ሲቀር በቃ ጤላ ጠፈች። እንግዲህ እናትን ለረጅም ዓመታት መጠበቅና መፈለግ ከባድ ስሜት አለው እና ምናልባት እናትህ በህይወት ኖረው እንድትገናኝ የኛ ምኞታችን ነው። ግን ለእናትህ የምታስተላልፈው መልእክት ካለች ወይ እሷም ወይ ቤተሰቦቿም ካለ ብንገናኝ ደስ ይለኛል። ያ የህሊና ጥያቄ ነበረ፣ እሱን መልስ ቢያገኝ ደስ ይለኛል። ስለዚህ እናትም እንግዲህ ይህንን መልእክት አይተው በህይወት ኖሮ እንድትገናኙ የኛ ምኞታችን ነው። ከታች ያለውን ስልክ እሳቸውን የምታውቁ ለመረጃ እንድትጠቀሙበት ስንል እንጠይቃለን። መልካም እድል ይሁንላችሁ። ወደ ቀጣይ ባለ ታሪክ እናልፋለን። አሁን አብራችሁ ቆዩ። ቀጣይ እንግዳችን አባቱን ለመፈለግ እኛ ጋር መጥቷል። እንኳን ደህና መጣ። እንኳን ደህና ቆየች። እንተዋወቅ። ፍሬወል አዳነ እባላለሁ። አቶ አዳነ ናቸው የሚፈለጉት? እሺ፣ እስኪ ታሪኩን አጫውታ፣ እንዴት እንደተለያያችሁ። ማዘርን በ1996 ዓ.ም አመማትና በዛው ተለያዩ እና እናቷ ቤት እኔን ለእርጉዞና ሄዳ እዛ ወለደችኝ። በዛው በቃ አልተገናኙም እና በሆነ ታይም በ2015 ፋዘር መጥቶ የ19 ዓመት ልጅ አለኝ እየፈለግኩት ነው ብሎ የሚል ወሬ ሰማሁ። የማዘር አክስት ናት እና ሄጂ ሳጣራ አዎ መጥቷል ብላ ነገረችኝ። ግን እሷ በደንብ እንትን ስለማትል እኔ ያለሁት ሞጆ ነው፣ እሷ ግን ደብረ ዘይት ነው ያለው አለችው። የት ነው የተወለድከው አንተ? እኔ አርሲ ነው የተወለድኩት። አርሲ። የእናትህ ስም ማን ይባላል? ፀሐይለማ። ፀሐይለማ። 96 ነው የተወለድከው? አብረው ነበሩ የዛኔ እናትና አባትህ? አብረው ነበሩ ሳያማት በፊት። እናት ታማሚ ነበሩ? ኖ አሟት ነበረ እኔን እርጉዞ ነው። ከዛ በዛው ታይም ተለያዩ 96። አዎ። ስለዚህ አባትህ አንተን አላዩም? አላየኝም። ከተወለድክ ጀምሮ አይታችሁ? አላየኝም። እናትህ ስለ አባቴ የነገሩን ነገር እስኪ ብትነግረን ደስ ይለናል። አባቴ በጣም ጥሩ ሰው መሆኑን የነገረችኝ፣ እናም በጣም በቃ የልጅ ጉጉትም እንዳለው በዛ ሰዓት ነግራኛለች። ከዛ ውጪ በቃ ብዙ በምን ምክንያት እንዳይተያዩ ሆነ ከእናትህ ጋር? እሷ ወደ አርሲ ስመጣ መታራ ነበሩ። ከመታራ ወደ አርሲ መጣች። እሱ ደግሞ አባቴ የኔን ፋሚሊ የማዘርን ፋሚሊ አያውቃቸውም። በዛ ምክንያት ቢያጠያይቅ ምን ቢደውል ምናምን በዛ ሰዓት እንዲህ ስልክ ምናምን አልነበረም። በዛው ነው የተለያዩት። የቤት ስልክ ነበር? የቤት ስልክ ነበር። አይ እነ ማዘር ጋር እንደዚህ ስልክ ምናምን አልነበረም። እንደዚህ በሰው ጋር ነበር የሚገናኙት። በዛው ሰዎቹ ደግሞ ሲሄዱ በዛው ተራረቁ። ስለዚህ እንዲህ ጸብ ሳይሆን በቃ ያለመገናኘት የተለያዩት። የእናትህ ሙሉ ስም ማን ነው? ፀሐይለማ ኃይሉ። ፀሐይለማ ኃይሉ። የአባትህስ ሙሉ ስም? አዳነ ጸጋይ። ለአባትህ መልእክት አስተላልፍላቸው።
አባቴ ባገኘ በጣም ደስ ይለኛል። እወዳለሁ፣ አከብራለሁ፣ ላይ በጣም ፈልጋለሁ። ፎቶግራፍ ላይ የምትመለከቱትን እንግዲህ አባት የምታውቁ እርሱም ይሄንን መልእክት ከተመለከቱ ከታች ባለው ስልክ ደውለው ከቤተሰቡ እንዲገናኙ ስንል እንጠይቃለን። መልካም እድል ይሆንላችሁ ለእናንተ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ወደ ቀጣይ እንግዶቻችን አልፈናል። እንግዲህ የምትፈለገው ልጅ ናት። እናትና እህት መጥተዋል ማለት ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። የእርስዎ ልጅ ናት የጠፋችሁ? ላንቺ እህትሽ ናት? እህቴ ነች። እስኪ እንተዋወቅ። ወሲላ ስርዴ። እሺ። በድሪያ ጀማል እባላለሁ። የመታወቂያ ስሜ ደግሞ አፍራን ጀማል። አፍራን ጀማል። በበድሪያ ነው የምታውቀኝ፣ ለዛ ነው። እሺ። ስሟ ማን ይባላል? ሸምሲያ። መቼ ነው የጠፋችሁ? እንዴት ተለያያችሁ? 2001። ታሪኩን እስኪ በደንብ አጫውቱ። አክስቴ የሆነ ሰርግ ምናምን ነበረ። እኔ እዛ ሄድኩት። የት ነው ቦታው? እዚህ አዲስ ገበያ አዲስ አበባ። በሸምሲያዬ አብረን አክስቴ ጠርተናለች፣ አብረን እንሄዳለን አልኳት። ያልኳት ጊዜ እሺ ያለች። ልብሱን አጣጥባ ተዘጋጅታለች። አሁን ነይ ያልኩና ቀድሜ በቃለ ጉዳይ ቀድሜ ሄድኩ። አሁን መሽ ትመጣለች በአያው አያ አትመጣም። ለካ እሷ ሄዳለች። የለች። ወዴት ሄደች? ድላ እርጋ ጨፌ አገረማራም ሌሊውን ሆቴል ቤት፣ ትልቅ ሆቴል ቤት ነው፣ የታወቀ ሆቴል ቤት ነው ያሉ። ቤተክርስቲያን ባጠገቡ ቤተክርስቲያን አላሉ። አሁን አንዴ ጥላሁን ገሰሰ ሞተ ጊዜ እዚህ ቤላ ሆስፒታል ተኝቼ ነበር። የጠፋችው ሾጎሌ ካምፕ ነው። ተኝቼ ነበር። አሁን ከተኛ በኋላ አሞመኝ፣ ጨነቀኝና ዶክተር ምን ሆነሽ ነው? ኧረ አንድ ልጅ ጠፍተብኝ ነበር። አንዴ የግድግዳ ስልክ ቁጥር ነበር ደውላ ነበረ። በዚህ በኋላ በቃ አልደወለችም ያልኩት። አይ ደምሽ ከፍ ብለዋል፣ ልጅቷ የራሱ ያወቀች ነው፣ የትም ምንም አትሆንም፣ አይዞሽ ፈጣሪ ይጠብቃታል። በቃ ይህን ስልክ በተኛው ቦታ ይደውላለሁ፣ አያነሱም። አንድ ብቻ እናገረችኝ። በዚህ በኋላ በቃ 3 ወር ቤላ ሆስፒታል 3 ወር ተኛው። በጭንቀቱም በምናምን እንደገና ፎቶ የአዲስ አበባ መታወቂያ ነበራት። 15 አድርጌ አባዛውን ነርሶች በየገር ሄዳለን ለነሱ አባዛሁት። ያኔ ስንት ዓመቷ ነበር ከቤት ስትወጣ? 18 ዓመት። ትልቅ ናት። ትልቅ ናት። 18 ዓመት። ከዛ በኋላ እዚህ ታየች የሚባል ምንም ነገር አልሰማችሁ? ምንም። ፖሊስ ጣቢያ ሄድኩ፣ የቱም ሄድኩ። አይ የወሰዳት ደላላ ካላወቅሽ እኛ ምልክትን በምን እናውቃለን አሉኝ። በቃ ያለቀስኩ አይኔ ፍዝዝ ብሎ ቀርቷል። ያመመኝ። ከሀገር ወጣለች እንዴ? እኔ ምን አውቃለሁ? አላውቅም። አይ ደላላ የት ነው ያለሽ አልኳት ጊዜ ደላ እርጋ ጨፌ ምን ታደርጊያለሽ? ነይ ስራ አዲስ አበባ ሞልቷል፣ አባቷ ሞቷል፣ እናት ላንቺ ያሳልፍልሻለሁ። አባት የለም አዲስ አበባ፣ እዚህ ዘመድ ጋር ነበር። ዘመድ አያሳድግም፣ ዘመድ ወጣቢ ሰርቼ ላንቺ ያሳልፍልሻለሁ፣ ስራ ቤት እሰራለሁ አለች። በልጆች ሁሉም እሷ አዋቂ ናት። ማቀየው ወደዚያ አልኩ። አጣ የመጀመሪያ ልጅ ናት። በሁለተኛ ሶስተኛ የመጀመሪያ አለች፣ ታላቃለች፣ ተከታይ ናት። የለችም ወደዚህ ሶስተኛው ማለት ነው። እስኪ ስለ እህትሽ ንገሪኝ። አንቺ አብራችሁ በደንብ የመተዋወቅና ጊዜ ማሳለፍ ነገር ነበራችሁ? እኔ በብዛት ያው አክስቴ ጋር ነው የነበርኩኝ። እሷ ጋር ነበረም። እሷ ደግሞ የአክስቴ ልጅ አለች፣ ወይራ ሰፈር ነው የሚባለው፣ እዛ ነበር። ከሷ ጋር ከአክስቴ ልጅ ጋር ልጅ ጋር ነበረ፣ እዛ ነበር እየሰራች ነበረ ከሷ ጋር። ከዛ ወጣች። ከዛ በኋላ እኔ ከሷ ጋር ብዙ ግንኙነት የለኝም። አክስቴ ጋር ነበረ የምኖረው። ለስራ ገባች። መጨረሻ ላይ ታየች የተባለው የት ነው? በፈጣራችሁ ዲላ ይርጋ ጨፌ። የሞተን ከሞተን ብሎ ያበቃል ሰው። መልእክታችሁን አስተላልፉላትና በተለያየ አማራጭ ልታይ ስለምትችል ወይ ደግሞ እሷን የሚያውቁ ሰዎችም ሊኖሩ ስለሚችሉ እህቴ ካለሽበት ያው እንፈልግሻለን፣ ብትመጪ ደስ ይለናል። ያው እናትም ጠዋት ማታ እያለቀሰች በጣም ያው አይኗ ራሱ ማየት አይችልም ማለት ይቻላል። እና ካለሽበት እንድትመጪ እባክሽ እህቴ ነው የምልህ። ልጄ ያለሽበት የትም ቦታ ያለሽበት አንቺን እፈልግሻለሁ። ማታ ያሰብኩሽ አለው በይ።
አላህ ይስጣችሁ። እናመሰግናለን። ያመሰግናቸው ኑሩልኝ። መልካም እድል እንመኛለን። ካለችበት ደግሞ ሰምታ ደስታውን ዳግም በስቱዲዮ ተሰብስበን ለማክበር ያብቃን። መልካም እድል ለእናንተ እንመኛለን። ዛሬ እንግዲህ ከመጀመሪያው ጀምሮ በአፋላጊ ላይ ቤተሰቦቻቸውን የፈለጉ ሰዎች አሉ። ስለ እነሱ መረጃ ያላችሁ ሰዎች ከስር ባሉ ስልክ ቁጥሮች ለእኛ ማድረስ ትችላላችሁ። የተነፋፈቀውን ቤተሰብ ማገናኘት እንችላለን። ከስር ያለው ስልክ ቁጥር ቤተሰብ ለማፈላለግ ብቻ ስለሆነ የሚጠቅመው እዛ ስልክ ላይ እየደወላችሁ አፋላጊ መመዝገብ አይቻልም። ግን የተፈለጉትን ሰዎች የምታውቁትን መረጃ በዛ ማድረስ ትችላላችሁ። ለሁሉም መልካም እድል እንመኛለን። ከአውደ ዓመት በኋላ ያለው ቅዳሜ ነው። ቅዳሜ ከሰዓት ደግሞ ደመቅ እንዳለ ይቀጥላል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ።